እንኳን ያያት የሰማት ሁሉ የሚመኛት የምድር ገነት እያሉ ነው የሚጠሯት። ሰላሟ የበዛ፣ ኑሮዋ ያማረ፣ በተፈጥሮ የታደለች፣ ዜጎቿን አንደላቃ የምታኖር ሀገር ነች። የሰራ ይለወጥባታል። በዚህች ሀገር በአንድ ሰዓት የሚከፈሉት ዝቅተኛ ክፍያ ከ2000 ብር በላይ ነው። ዝቅተኛ የሳምንት ደሞዞትም ቢሆን 100,000 ብር። እርሱ ብዙ ሀገራትን የመጎብኘት ዕድል አግኝተው በውብ ፏፏቴዎች ተደመው ጥርት ባለ ወንዝ ተደንቀው በአስገራሚ መልክዓ ምድር ፈዘው ተመስጠው ሊሆን ይችላል። አባይን ያላየ ነው ነገሩ። እዚህ ሲደርሱ ሁሉም ባዶ፣ ሁሉም ከንቱ ይሆንቦታል። አገሪቱ ፈጣሪ ያደላላት እጁን ታጥቦ የሰራት ሀገር ናት። ከበረዶ ተራራ እስከ ሙቅ በረሃ፣ ጥርት ካለ ወንዝ እስከ እሳተ ጎመራ፣ ምድር ላይ ከማይመስል ዋሻ በአረንጓዴ እስከ ተሸፈነ ሰፊ ሜዳ፣ ጥቅጥቅ ካለ ጫካ እስከ ምዕታተኛ የባህር ዳርቻ የሚጎድላት አንድም የለም። ሁሉንም ከውበት ጋር አድሏታል። በዛ ላይ ሰላማዊት ሀገር ናት። እንዲህ ባለው ጥቅጥቅ ያለ ጫካ ውስጥ ቀን በሉት ሌሊት በፈለጉት ሰዓት ቢጓዙ እንኳን ሰው አውሬ አይፈሩም። ምድሯ እባብ ብሎ ነገር አያውቅም። አንበሳ፣ ነብር፣ ድብና ዞማ በመላው ሀገሪቱ ለመድኃኒትነት ቢፈለግ አንድ አይገኝም። በዚህ ጫካ ውስጥ ለዓይን ከሚያሳሱ ብርቅዬ እንስሳት ጋር እየተጫወቱ በወፎች ውብ ዜማ ታጅበው ባላለቀ እያሉ መጓዝ ነው። የዜጎቿ ሕይወትና የመንግስታቸው ቸርነት ያስቀናል። በዚህች ሀገር እንኳን ዜጋና ሕጋዊ ነዋሪ ቀርቶ ለአንድ ቀን ሊጎበኝ የመጣ ቱሪስት ድንገት በሀገሪቱ አደጋ ደርሶበት ቢጎዳ መንግስት ሙሉ ወጪውን ሸፍኖ ጤናውን እስኪያገኝ ድረስ ያሳክመዋል። አደጋ የደረሰበት ዜጋ ወይም ሕጋዊ ነዋሪ ከሆነ ደግሞ መንግስት በነፃ ከማሳከም በተጨማሪ በአደጋው ምክንያት ሥራ መስራት ስለማትችል እያለ በየሳምንቱ የቀድሞ ደሞዙን 80 ከመቶ በነፃ ይከፍለዋል። ልጅ ቢወልዱ ልጆት 1 ዓመት እስኪሞላው ድረስ መንግስት በየሳምንቱ ከ5500 ብር በላይ ይከፍሉታል። ልብ ያድርጉ፣ እርሶ ሀብታምም ሆነ ድሃ ቢሆኑ ልጅ መውለዱት ደስታው ለመንግስትም ነውና የክፍያ ይከፈሉታል። ድሃ ከሆኑ ክፍያው ልጁ 3 ዓመት እስኪሞላው ድረስ ይቀጥላል። እርሶ የዚች ሀገር ዜጋ ወይም ረጅም ዓመት በሀገሪቱ የኖሩ ነዋሪ ከሆኑ 65 ዓመት ሲሞላዎት ድሃ ነኝ ሀብታም ነኝ ሳይሉ የልደት ሰርተፊኬቶትን ይዘው መንግስት ዘንድ ይቅረቡ። ያኔ ለብቻዎት የሚኖሩ ከሆነ መንግስት በየሳምንቱ 41,000 ብር፣ ባለትዳር ከሆኑ ደግሞ በየሳምንቱ 31,000 ብር አበል ይቆርጥሎታል። እንኳን በደህና መጡ። ኒውዚላንድ ገብተናል። በቅንጦት የምታኖር ከዓለማችን ውብ ጽዱና ሰላማዊ ሀገሮች አንዷ ናት። በዛሬው ፕሮግራማችን ፈታ ያለውን የዜጎቿንና የህጋዊ ነዋሪዎቿን አኗኗር፣ የከተሞቿን ውበት፣ የምድር ገነት ያስባላትን ተፈጥሮና ከሁሉ በላይ ግን እንደ መረጃው የ2148 ኢትዮጵያውያንና ትውልደ ኢትዮጵያውያን ሀገር ናት። ኑሮአቸው ምን ይመስላል እያለን እናያለን። ወደ ሀገሪቱ የመሄድ ሐሳብ ካሉት ሊያውቃቸው የሚገቡ ወሳኝ ህጎችና ሊያገኟቸው የሚችሉ ነፃ ጥቅማ ጥቅሞችን እንነግሮታለን። በጉዟችን መሃል ከማኦሪ ህዝቦች ጋር በሃካ እንሸልላለን። ጣፋጭ የተባለ ምግብ አንድም አይቀርብንም። መልካም ቆይታ። አውቴአሮአ ይሏታል። የረጅሙ ነጭ ደመና ሀገር ማለት ነው። የኒውዚላንድ የቤት ስሟ ነው። በጥንት ዘመን ኩፔ የተባለ ታዋቂ ተጓዥና አሳሽ ሰው ነበረ። ኩፔ የተሻለ ህይወትና ምድር ፍለጋ ቤተሰቦቹን ጠቅልሎ ጓዙን ሸክፎ ከፓሲፊክ ደሴቶች ተነስቶ በውቅያኖስ ላይ ረጅም ጉዞን ያደርጋል። ይህ ጉዞ ግን እንዳሰበው ቀላል አልሆነለትም። ቤተሰቡ በመሃል ውቅያኖስ ላይ ስንቅ አለቀባቸው። የውቅያኖሱ ማዕበልና አውሎ ንፋስ መርከባቸውን ያናጋት ጀመር። ልጆቹ ተራቡ። ቅርብ ማረፊያ ደሴትም ታጣ። በዚህ መሃል ነበር ረሃብ ያደከማት ተስፋ የቆረጠችው የኩፔ ሚስት አይኗን ስትገልጽ ከሩቅ ረጅም ነጭ ደመና ያጠለለበት ስፍራ ያየችው። ያኔ ነገር ዓለሙ ሁሉ ተደበላለቀ። ያቺ ተስፋ የተቆረጠባት ረሃብ የሰፈነባት ትንሽዬ መርከብ በደስታ ተሞላች። ምክንያቱም ይህች ደመና ማለት ከስሬ መሬት አለ ደሴት ደርሳችኋል የምትል ምልክት ናት። ረጅም መሆኗ ስፋቷን፣ ነጭ መሆኗ ደግሞ ሰላማዊነቷን ያሳያል ብለው ያምኑ ነበር።
በመጨረሻም የኩፔ ቤተሰቦች በዚህች ደሴት ላይ አረፉ። ስሟን በጭንቅ ሰዓት የምስራች በሆናቸው ሲመራቸውና ሲቀበላቸው ባዩት በዚያ ረጅም ነጭ ደመና ስም ሰየሙት። አውቴአሮአ የማኦሪ ቋንቋ ሲሆን ቃል በቃል የረጅሙ ነጭ ደመና ሀገር ማለት ነው። እስከ 17ኛው ክፍለ ዘመን ማለትም አውሮፓውያኑ ደሴቱን እስኪያገኟት ድረስ በዚህ ስም ትጠራ ነበር። በፈረንጆቹ 1769 እንግሊዛዊው ካፒቴን ጄምስ ቡክ ደሴቲቱን ካርታ ላይ ሲያሰፍ ስሟን ወደ እንግሊዘኛ በመቀየር ዛሬ የምንጠቀምበትን ኒውዚላንድ የሚለውን ስም በይፋ ሰጣት። ማኦሪዎችና የሀገሬው ህዝቦች ግን ዛሬም አውቴአሮአ እያሉ ነው የሚጠሯት። በደንብ እንግባባ ዘንድ እኛ በምናውቃት ኒውዚላንድ እያለን እንቀጥላለን። ኒውዚላንድ በደቡብ ምዕራብ ፓሲፊክ ውቅያኖስ ላይ የምትገኝ በጂኦግራፊ አቀማመጧ በጣም የራቀች ገለልተኛ የደሴት ሀገር ነች። 268000 ስኩዌር ኪሎ ሜትር ትሰፋለች። ሀገሪቱ በዋነኝነት በሁለት ደሴቶች የተከፋፈለች ሀገር ናት። የሰሜንና የደቡብ ደሴት ይባላሉ። የሰሜኑ ደሴት ከጠቅላላው የሀገሪቱ ስፋት 42 ከመቶውን የሚይዝ 76 ከመቶ የሚሆነው የሀገሬው ህዝብ የሚኖርበት የኒውዚላንድ ዋነኛ የኢኮኖሚ የፖለቲካና የባህል ማዕከል ነው። ዋና ከተማዋን ዌሊንግተንን ጨምሮ እንደ ኦክላንድና ሃሚልተን ያሉ ትላልቅ ከተሞች መገኛቸው እዚህ ነው። በአንጻሩ የደቡቡ ደሴት በቆዳ ስፋት ትልቅ ቢሆንም የያዘው የህዝቡ ቁጥር ግን 24 ከመቶውን ብቻ ነው። ከከተማ ይልቅ በተፈጥሮ የታጀበ ኑሮ ረከስ ያለበት፣ ግርግር ያልበዛበት፣ ሰላማዊ በተፈጥሮ የተከበበ ህይወት ለሚፈልጉ ሁነኛ መዳረሻ ነው። በደቡቡ ደሴት ላይ የሚገኘው ትልቁ ከተማ ክራይስት ቸርች ይባላል። ኒውዚላንድ የምድር ገነት ናት ማለታችንን አይረሱም። ይህንን መልኳን ለማየት የደቡቡን ደሴት ምርጫዎት ያድርጉ። በዓለም ዝነኛ የሆኑትና በበረዶ የተሸፈኑት የደቡብ አልፕስ ሰንሰለታማ ተራራዎች እዚህ ነው የሚገኙት። አስደናቂ የበረዶ ግግር ሐይቆች፣ ፏፏቴዎችና ጥቅጥቅ ያሉ የዱር አራዊት የሌለባቸው ደኖች ሁሉም ቤታቸው እዚህ ነው። ልብ ያድርጉ፣ ኒውዚላንድ በቆዳ ስፋት የኢትዮጵያን ሩብ የምታህል ሀገር ናት። የሚደነቁት ግን አዲስ አበባ ውስጥ ብቻ ከ3.8 እስከ 4.2 ሚሊዮን ህዝብ እንደሚኖር ሲገመት ሀገር የሆነችው ከአዲስ አበባ ከ500 እጥፍ በላይ የምትሰፋው ኒውዚላንድ ጠቅላላ የህዝብ ቁጥሯ 5.3 ሚሊዮን ብቻ ነው። በቅርብ ጊዜ ይፋ በተደረገው የኒውዚላንድ ብሔራዊ የህዝብ ቆጠራ መረጃ መሰረት ደግሞ ከሀገሪቱ ህዝብ 29 ከመቶ ወይም 1.4 ሚሊዮን የሚሆነው ከውጭ ሀገር የመጣ ስደተኛ ነው። የእንግሊዝ ስደተኞች ይበዛሉ። የቻይና፣ ህንድና ፊሊፒኖች እስከ 4 ያለውን ደረጃ ሲይዙ ከአፍሪካ ደቡብ አፍሪካውያን ቀዳሚዎቹ ናቸው። ኢትዮጵያውያንም ብዛታቸው ትንሽ ቢሆን እንኳን ከዚህ ዝርዝር መሃል ግን ተካተዋል። እንደ ቆጠራው ከሆነ በኒውዚላንድ የሚኖሩ 2148 ኢትዮጵያውያንና ትውልደ ኢትዮጵያውያን አሉ። ከነዚህ ውስጥ 1656 የሚሆኑት ከኢትዮጵያ የመጡ ሲሆን ቀሪዎቹ ደግሞ ከነዚህ ቤተሰቦች የተገኙ ኒውዚላንድ ውስጥ የተወለዱ ልጆቻቸው ናቸው። ዋና ከተማው ዌሊንግተን፣ የደቡብ ደሴቲቱ ከተማ ክራይስት ቸርችና የሀገሪቱ ትልቋ ከተማ ኦክላንድ የሀበሾች ዋነኛ መኖሪያዎች ናቸው። ከሁሉ በላይ ግን ብዙ ቁጥር ያላቸው ሀበሾች የሚኖሩት ኦክላንድ ውስጥ ሲሆን ቁጥራቸው 1233 ይደርሳል። የኢትዮጵያውያን ቁጥር በየዓመቱ በተወሰነ ደረጃ እያደገ ይገኛል። በኒውዚላንድ የሚኖሩ ኢትዮጵያውያን በተለያዩ የሥራ ዘርፎች ላይ ተሰማርተዋል። በርካታ ቁጥር ያላቸው በጤናና ማህበራዊ እንክብካቤ ሥራዎችን ይሰራሉ። በትራንስፖርት፣ በግል ንግድና በሙያቸው ተቀጥሮ የሚሰሩ ጥቂት አይደሉም። እንደውም በኦክላንድና በዌሊንግተን ከተሞች ሕጋዊ የኢትዮጵያ ማህበረሰብ ማህበራት አሉ። እነዚህ ማህበራት አዲስ የመጡ ስደተኞችን ያላምዳሉ። የተለያዩ የባህል ፌስቲቫሎችንም ያዘጋጃሉ። ኢትዮጵያውያኑ ምንም እንኳን ከሀገር ርቀው ቢገኙም የሀገራቸውን ባህል ግን አልረሱም። እድሮችን አቋቁመዋል። በእርግጥ የኒውዚላንድ መንግስት በብሔረሰቦች ሚኒስቴር ወይም ሚኒስተር ፎር ኢትኒክ ኮሚኒቲ በኩል በሀገሪቱ ውስጥ የተለያዩ የውጭ ሀገር ማህበረሰቦች ባህላቸውን እንዲያስተዋውቁ፣ በዓላቶቻቸውን እንዲያከብሩና እርስ በርሳቸው እንዲገናኙ የገንዘብ ድጋፍ ያደርጋል። በዚህ መሰረት እንደ ኢትዮጵያውያን ማህበረሰብ ማህበር ያሉ በህጋዊ መንገድ የተመዘገቡና ለትርፍ ያልተቋቋሙ ድርጅቶች የድጋፉ ተጠቃሚ መሆን ይችላሉ።
ድጋፉ በቀጥታ ለግለሰቦች የሚሰጥ አይደለም፣ ደግሞም መስፈርቶች አሉት። ለምሳሌ ማህበሩ የያዘው ፕሮጀክት ወይም የሚያካሂደው ፕሮግራም የሰዎችን አንድነት የሚያጠናክር፣ ባህልን የሚያስተዋውቅና አዳዲስ ስደተኞችን ከሀገሪቱ ጋር እንዲላመዱ የሚረዳ መሆን አለበት። መስፈርቱ ሲሟላ መንግስት የሚሰጠው ድጋፍ እንደ ፕሮጀክቱ ትልቅነትና እንሰት ቢለያይም ብዙውን ጊዜ ለባህል ፌስቲቫል፣ ለቋንቋ ትምህርት ቤት፣ ለማህበረሰቡ መገናኛ ዝግጅቶች እንደ ሁኔታው ከ2000 የኒውዚላንድ ዶላር እስከ 20000 የኒውዚላንድ ዶላር ድጋፍ ሊያደርግ ይችላል። ከ180 ሺህ ብር እስከ 1,880,000 ብር ማለት ነው። ታዲያ ይህ ገንዘብ ማህበረሰቡ በጋራ ለሚያደርጋቸው መርሃ ግብሮች የሚውል እንጂ አባላቱ የሚከፋፈሉት ስጦታ አይደለም። እርሶ ግን በስደተኞች መርሃ ግብር አማካኝነት ለመጀመሪያ ጊዜ ኒውዚላንድ የገቡ ከሆነ መንግስት አዲስ ህይወት ይጀምሩ ዘንድ መሰረታዊ ድጋፎችን ያደርግሉታል። እነዚህ ድጋፎች የቤት ውስጥ ዕቃዎችንና ጊዜያዊ የገንዘብ ክፍያን ያካትታል። ለምሳሌ መጀመሪያ ሲገቡ እንደ አልጋ፣ ጠረጴዛና መሰረታዊ የኪችን ዕቃዎችን መንግስት ያሟላሉታል። ስራ እስኪያገኙ ድረስም ለተወሰነ ጊዜ መሰረታዊ የምግብና የቤት ክራይ መሸፈኛ ሳምንታዊ አበል ይሰጡታል። በረከቶት ግን በዚህ ብቻ አያበቃም። እንደምንም አንዴ የኒውዚላንድ ዜጋ ወይም ህጋዊ የነዋሪነት የቪዛ ባለቤት ይሁኑ እንጂ ከዚህ በታች የምንዘረዝርሉት ህይወቶትን የሚያቀሉ ድጋፎች በሙሉ የኒውዚላንድ መንግስት ለእርሱ በነፃ ወይም በከፍተኛ ቅናሽ የሚያቀርባቸው ናቸው። ከሁሉ በላይ ጤና ይቀድማል። ኒውዚላንድ ደግሞ በዓለም ላይ ካሉ ምርጥ የጤና አጠባበቅ ስርዓቶች አንዱ ያላት ሀገር ናት። ሌላ ሰው ቢሆን በዚህች ሀገር ለመታከም ክፍያው በብዙ ሺህ ዶላሮች ይመጣ ነበር። እርሶ ግን አድሎታልና በመንግስት ሆስፒታሎች የሚያገኟቸው ማናቸውም ሕክምናዎች፣ ቀዶ ጥገናና የወሊድ አገልግሎትን ጨምሮ በነፃ ነው የሚያገኙት። ከእርሶ የሚጠበቀው ዜጋ መሆን ወይም በሀገሪቱ ቢያንስ ለ2 ዓመት የሚቆይ የነዋሪነት ቪዛ መያዝ ነው። ኒውዚላንድ የመጡት ለእውቀት ከሆነም እንኳን ደስ ያሉት። ትምህርትም ነፃ ነው። መስፈርቱን ግን እንንገሩት። ዜጋ ወይም ቋሚ ነዋሪ መሆን ግድ ነው። ከዛም ትምህርቱን አዲስ የሚጀምሩ ተማሪ መሆኖትን ማረጋገጥና የተወሰኑ የነዋሪነት ዓመታትን ማሟላት ይኖርቦታል። ማርጀት በኒውዚላንድ ሲሆን ከምር ማረፊያ ይሆናል። በዚህች ሀገር ማናቸውም ዕድሜያቸው ከ65 ዓመት በላይ የሆኑ አረጋውያን፣ ሀብታምም የሆኑ ድሃ መንግስት በየሳምንቱ የጡረታ አበል ይከፍላቸዋል። ቀደም ብለን ስንት ብር እንደሚከፈላቸው መግቢያችን ላይ ነግረኖታል። ከክፍያው በተጨማሪ ሱፐር ጎልድ ካርድ የሚባል ካርድ አለ። ይህንን ካርድ የያዘ ማንኛውም አረጋዊ የከተማ ውስጥ አውቶቡሶችንና ባቡሮችን በነፃ ይሳፈራል። በሆቴሎች በካፌዎችና በሱቆች ውስጥ ይህንን ካርድ ከያዘ ልዩ ቅናሽ ይደረግለታል። ግን ታዲያ ዕድሜዎት 20 ዓመት ከሞላ በኋላ ቢያንስ ለ10 ዓመታት በሀገሪቱ የኖሩ ህጋዊ ነዋሪ መሆን አለቦት። የልጆች ድጋፍ ሌላኛው ነው። ከየትኛውም ሀገር በህጋዊ መንገድ ወደ ኒውዚላንድ የመጡ ስደተኞች በኒውዚላንድ የሚኖር ልጅ ከወለዱ መንግስት ቤስት ስታር በተባለ ፕሮግራም የወላጆች የገቢ መጠን ሳይታይ ሕፃኑ 1 ዓመት እስኪሞላው መንግስት በየሳምንቱ የገንዘብ ድጋፍ ያደርግለታል። ወላጆቹ ዝቅተኛ ገቢ ያላቸው ከሆኑ ይህ ድጋፍ ልጁ 3 ዓመት እስኪሞላው ይቀጥላል። የኒውዚላንድ ትልቋና ዓለም አቀፍ ከተማዋ ኦክላንድ የ1.8 ሚሊዮን ህዝብ መኖሪያ ናት። እጅግ ዘመናዊ ከተማ ስትሆን አቅፋ በያዘችው የባህልና የዓለም ህዝብ ስብጥር ትታወቃለች። ቀደም ብለን እንደነገርኖት ኒውዚላንድ ውስጥ ከፍተኛውን ቁጥር የሚይዙ ኢትዮጵያውያን የሚኖሩት በዚህች ከተማ ነው። ኦክላንድ በሁለት ግዙፍ የባህር ወደቦች የተከበበች፣ በዓለም ላይ በነፍስ ወከፍ ከፍተኛ ቁጥር ያለው ጀልባ የሚገኝባት ከተማ ነች። በሳምንቱ መጨረሻ በመቶዎች የሚቆጠሩ ቅንጡ ጀልባዎች፣ የትራንስፖርትና የአሳ አስጋሪ ጀልባዎች ወደቧ ላይ ተሰልፈው ማየት የተለመደ የዕለት ተዕለት ህይወት ነው። በዚህ ምክንያት ሲቲ ኦፍ ሴልስ እያሉ ይጠሯታል። ኦክላንድ ከ50 በላይ በሆኑ በጥንታዊ እሳተ ገሞራ ኮረብታዎች ላይ የተገነባች ከተማ ናት። ስካይ ታወር የኦክላንድ ምልክቷ ነው።
ይህ የሚመለከቱት ህንፃ 328 ሜትር ርዝመት ያለው ሲሆን በደቡባዊው የዓለም ክፍል ካሉ ረጃጅም ህንፃዎች አንዱ ነው። ስካይ ታወር የዊኬንድ ስረፍቶትን ለማሳለፍ ጥሩ ምርጫ ሲሆን እዚህ ህንፃ አናት ላይ ወጥተው ከተማዋን ቁልቁል መመልከት ወይም ደፋር ነኝ ጀብዱ ፈልጋለሁ ካሉ በገመድ ታስረው ቁልቁል መወርወር ማለትም ስካይ ጃምፕ ማድረግ ይችላሉ። የኒውዚላንድ ዋና ከተማ ዌሊንግተን ትባላለች። 220,000 ሰዎች የሚኖሩባት ትንሽዬ ግን ጥንቅቅ ያለች ከተማ ናት። በተደጋጋሚ ከዓለማችን ምርጥ ለመኖር ምቹ ከሆኑ ከተሞች ዝርዝር ውስጥ ስሟ አይጠፋም። የፖለቲካ ማዕከል ስትሆን የሀገሪቱ ፓርላማና የመንግስት ዋና መስሪያ ቤቶች መቀመጫቸው እዚህ ነው። የዓለማችን ትንሿ ድንቅ ዋና ከተማ የሚል ማዕረግም አላት። ታዋቂው የጉዞ መጽሔት ሎንሊ ፕላኔት የሰጣት ማዕረግ ነው። ዌሊንግተን ልክ እንደ አሜሪካው ሆሊውድ ሁሉ በፊልም ኢንዱስትሪዋ ዌሊውድ በመባል ትታወቃለች። ዘ ሎርድ ኦፍ ዘ ሪንግስ፣ አቫታር እና ኪንግ ኮንግ የተባሉ የሆሊውድ ፊልሞችን አይቷቸው ከነበር የእነዚህ ፊልሞች የዲጂታልና የስፔሻል ኢፌክት ስራዎች የተሰሩት ዌሊንግተን በሚገኘው በዓለም ታዋቂ በሆነው ዌታ ወርክሾፕ ስቱዲዮ ውስጥ ነው። የፊልም አፍቃሪ ከሆኑ ይህንን ስቱዲዮ መጎብኘት ፊልሞቹ የተሰሩባቸውን አልባሳትና ለማስመሰል የተጠቀሟቸውን ሰው ሰራሽ ድንቅ ፍጥረታት መመልከት ይችላሉ። ዌሊንግተን ለምግብ አፍቃሪዎችና ለቡና ወዳጆች ገነት ናት። ከተማዋ በነፍስ ወከፍ ከአሜሪካዋ ኒውዮርክ ከተማ በበለጠ በርካታ ካፌዎችና ምግብ ቤቶች ያሏት፣ በዓለም አቀፍ ደረጃ በቡና ባህሏና በኢንዱስትሪዎቿ በምታመርተው የቢራ አይነቶች ትታወቃለች። ዌሊንግተንን ከጠሏት ምክንያቶች ሁለት ነው የሚሆነው። የመጀመሪያው አንጻራዊ የኑሮ ውድነቷን ሲሆን የቤት ኪራይና አንዳንድ ወጪዎች ከፍ ሊሉ ይችላሉ። ሌላኛው ደግሞ በየ10 ደቂቃው እየተቀያየረ ግራ የሚያጋባውት የአየር ንብረቷን ነው። ከተማዋ በሰሜንና በደቡብ ደሴቶች መካከል ባለው ኮክ ስትሪት በሚሉት የባህር መስመር ላይ የምትገኝ በመሆኗ ኃይለኛ የውቅያኖስ ንፋስ ይነፍስባታል። እርሶ ግን እንዲች ብለው አይጨነቁ። ለነዚህ ሁለት ችግሮች መፍትሄ የምትሰጥ ምርጥ ከተማን ጠቁሙት። ያለነው በሰሜኑ ደሴት ላይ መሆኑ ልብ ይበሉ። አሁን ጀልባ ተሳፍረን ወደ ደቡቡ ደሴት እናቀናለን። እዛ ሰላማዊ የቤት ኪራይና የኑሮ ወጪ በአንጻራዊነት ርካሽ የሆነባት በተፈጥሮ የተከበበች የ420,000 ሰዎች መኖሪያ ክራይስት ቸርች የምትባል ከተማ አለች። ኢትዮጵያዊ ከሆኑ በፍጹም ባይተዋር ሊሆኑ አይችሉም። ምክንያቱም 312 የሀገሮት ልጆች እንደሚኖሩባት የቆጠራው መረጃ ይነግሩታል። ክራይስት ቸርች በኒውዚላንድ ደቡባዊ ደሴት ላይ የምትገኝ ትልቋ ከተማ ናት። ዘ ጋርደን ሲቲ እያሉን የሚጠሯት ብዙ ውብ ፓርኮችን ይዛለች። በተለይም ሃግሊ ፓርክ እና ክራይስት ቸርች ቦታኒክ ጋርደንስ ዓለማችን ላይ ካሉ ውብ የእጽዋት ማዕከላት መካከል የሚጠቀሱ ናቸው። እንደ አውሮፓውያን አቆጣጠር በ2011 ከተማዋ ከባድ የመሬት መንቀጥቀጥ አደጋ ደርሶባት ሕንፃዎቿ ፈራርሰው ከፍተኛ ጉዳት አስተናግዳ ነበር። ከተማዋ ግን ተስፋ የምትቆርጥ አይነት አይደለችም። ፍርስራሾቿን አንድ በአንድ ለቅማ እንደ አዲስ አፈር ልሳን የተነሳችው። ኒውዚላንድ ከዓለማችን እጅግ ሀብታም ሀገራት አንዷ ናት። ሀገሪቱ በዓለም ኢኮኖሚ መድረክ በሕዝቦቿ የኑሮ ደረጃ፣ በጤናና በትምህርት ጥራት እንዲሁም በነፍስ ወከፍ ገቢ ከፍተኛ ደረጃ ላይ ከሚገኙ የዓለማችን ሀገራት ተርታ ትመደባለች። የኒውዚላንድ ጂዲፒ 250 ቢሊዮን የአሜሪካን ዶላር ነው። የሀገሪቱ የሕዝብ ቁጥር ማለትም ዜጋዋም ስደተኛዋም ተቆጥሮ 5.3 ሚሊዮን እንደማይሞላ ልብ ያድርጉ። ጠቅላላ ኢኮኖሚዋ ለሕዝቧ ተከፋፍሎ ሲሰላ አማካይ የአንድ ሰው ዓመታዊ ገቢ ከ47 እስከ 50 ሺህ የአሜሪካን ዶላር ይደርሳል። ኒውዚላንድ ውስጥ የሚኖር አንድ ሰው በዓመት ከ7 ሚሊዮን 581 ሺህ ብር እስከ 8 ሚሊዮን 65 ሺህ ብር ገደማ ያገኛል እንደማለት ነው። የአገልግሎት ዘርፉ ግብርናና የወተት ተዋጽኦ እንዲሁም ማኒፋክቸሪንግና ግንባታ የሀገሪቱ የኢኮኖሚ የጀርባ አጥንቶች ናቸው። ኒውዚላንድ በዓለም ላይ በወተት ምርት፣ በበግ ስጋ፣ በሱፍና የኪዊ ፍራፍሬን ኤክስፖርት በማድረግ ቀዳሚ ሀገር ናት። የሚያስደንቅ መረጃ እንንገሩት። ኒውዚላንድ ውስጥ የሰዎችን ቁጥር በእጥፍ የሚበልጡ የበግ መንጎች አሉ። ኒውዚላንድ ውስጥ ለእያንዳንዱ አንድ ሰው በአማካኝ 5 በጎች ይገኛሉ። በኒውዚላንድ ውስጥ የሚኖር አንድ ሰራተኛ
በአማካኝ ስንት ብር የሚያገኝ ይመስሉታል? ይፋዊ መረጃዎችን እንንገሩት። ለምሳሌ አንድ ሙሉ ቀን የሚሰራ ሰው በሳምንት በአማካኝ ከ1300 እስከ 1400 የኒውዚላንድ ዶላር ያገኛል። ከ122000 ብር እስከ 132000 ብር ማለት ነው። በኒውዚላንድ በሕግ የተደነገገው ዝቅተኛ የሰዓት ክፍያ 23.15 የኒውዚላንድ ዶላር ነው፣ ወይም 2183 የኢትዮጵያ ብር እንደማለት ነው። ማሳሰቢያ አለን። የመጀመሪያው እነዚህ መረጃዎች ይፋዊ መረጃዎች ሲሆኑ እንደ ሁኔታው ከፍም ዝቅም ሊሉ ይችላሉ። ሌላኛው ማሳሰቢያችን ደግሞ እኛ ከእርሱ ጋር ለመግባባት ይረዳን ዘንድ ወደ ብር ቀይረን አሰላ ነው እንጂ በሀገሪቱ ያለው የትኛውም ወጪ በዛው በዶላር መሆኑን ልብ ያድርጉ። ኒውዚላንድን ስናስብ ማኦሪ ካልን ደግሞ ድንገት ደም የሚያሞቀውን ሃካን አንረሳም። ሃካ የኒውዚላንድ ተወላጆች ፉከራ፣ ሽለላ ሊሉት ይችላሉ፣ መገለጫቸው ነው። የናፈቁትን ወዳጅ ሲያገኙ፣ ወደ ስፖርት ፍልሚያ ሜዳ ሲገቡ፣ ድግስ፣ ለቅሶ፣ ሰርግም አይቀራቸውም። ብቻ ሲከፋቸውም ሲደሰቱም ሃካ አይለያቸውም። በጥንት ዘመን በተለያዩ የማኦሪ ጎሳዎች መካከል ጦርነት ከመጀመሩ በፊት ተዋጊዎች ጠላትን ለማስፈራራት የራሳቸውንም ወንድማማችነት ለማጠናከርና ወኔን ለማምጣት በጋራ ይጨፍሩት ነበር። ሃካ ዝም ብሎ መዝለል መወራጨት አይደለም። እያንዳንዱ የአካል ተግባር የሚሰጠው ልዩና ድብቅ መልእክት አለ። በዓለም አቀፍ ደረጃ ሃካን እጅግ ዝነኛ ያደረጉት የኒውዚላንድ ብሔራዊ የራግቢ ቡድን የሆነው የኦል ብላክስ ተጫዋቾች ናቸው። ቡድኑ ከማንኛውም ዓለም አቀፍ ጨዋታ በፊት ሜዳ በተጋጣሚያቸው ፊት ሃካን ያቀርባሉ። ለዚህም ሳይሆን አይቀርም። ኦል ብላክሶች በራግቢ ስፖርት አደገኛ ተጋጣሚዎችና የ3 ጊዜ የዓለም ዋንጫ አሸናፊዎች ናቸው። የዛሬው ፕሮግራማችንን በዚሁ አበቃን። ሰላም።